ማንቸስተር ሲቲ የዓለም ክብረ ወሰን የሆነ ነጥብ ሊቀነስበት እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ላለፉት 3 ዓመታት ከ115 ክሶች ጋር በተያዘ ማጣራት ሲከናወንበት እንደነበረ ይታወሳል። ጉዳዩን በጥብቅ እየተከታተሉ ከሚገኙ የሕግ ባለሙያዎች መካከል አንዱ የሆኑ ሰው ዛሬ በሰጡት መረጃ መሰረት ማንቸስተር ሲቲ 60 ነጥብ እንደሚቀነስበት ተጠቅሷል። ይህ የሚሆን ከሆነም በዓለም ደረጃ ክብረ ወሰን ነው። የትኛውንም አይነት ጥፋት አጥፍቶ 60 ነጥብ የተቀነሰበት ክለብ ካለመኖሩ ጋር ተያይዞ ማለት ነው። እና ማንቸስተር ሲቲ በቀጣዩ ውድድር ዓመት በታችኛው ዲቪዚዮን ሊወዳደር እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ባለፈው ታህሳስ ወር ላይ የዛሬ ዓመት ማለት ነው የክርክሩና የፍርድ ሂደቱ ከተጠናቀቀ በኋላ ዲሲሽን ወይም ውሳኔ እየተጠበቀ ይገኛል። እርሳቸው እንደሚሉ ከሆነም ለ14 ወራት ውሳኔው ዘግይቷል። ሰሞኑን ግን ይሄ ውሳኔ ይፋ ይደረጋል። ይሄ ውሳኔ ይፋ ሲደረግም ሲቲ ከባድ ነጥብ የመቀነስ ሂደት ያጋጥማል ሲሉ መረጃ እየሰጡ ይገኛሉ። የአርሰናል ደጋፊዎች ይህ ጉዳይ አስረስቷቸዋል። ይህ መረጃ እያስረስታቸው ይገኛሉ። ይህ ከሆነ አርሰናል ካለተቀናቃይ ዘንድሮ ፕሪሚየር ሊጉን የሚያነሳበት እድል እንዳለ የመረጃ ምንጮች እየጠቀሱ ይገኛሉ። ከበድ ያለ ገንዘብም ሊቀጣ ይችላል። በቀጣዩ ዓመትም ማንቸስተር ሲቲ በታችኛው ዲቪዚዮን ሊሳተፍ ወይም በታችኛው ዲቪዚዮን ሊጫወት ይችላል 60 ነጥብ ከተቀነሰበት ማለት ነው። እናም እኚህ ሰው እንደሚገልጹ ከሆነ ብዙዎች 3ኛ ዲቪዚዮን 2ኛ ዲቪዚዮን ይወርዳል የሚሉት ነገር አይሆንም፣ ግን ወደ ታችኛው ዲቪዚዮን የመውረድ ዕድሉ ሰፊ ነው 60 ነጥብ ስለሚቀነስበት የሚል አስተያየታቸውን እየሰጡ ይገኛሉ። በነገራችን ላይ ይህ የሚሆን ከሆነ ፔፕ ጋርዲዮላም ከሲቲ ጋር የሚቀጥሉ አይሆንም። ከዚህ በፊት እንደተናገሩ ከሆነ በ115ቱ ክስ ጉዳይ ማስተማመኛ ሰጥተውኛል፣ ሲቲዎች ምንም አይነት ጥፋት እንዳላጠፉ ነግረውኛል። ስለዚህ ያ ስለሆነ በአሰልጣኝነቴ በስራ ይቀጥያለሁ፣ ከተከዳው ውሸት ከተዋሸው ግን እዚህ ቦታ አንድ ደቂቃ መቆየት አልፈልግም ሲሉ መናገራቸው ይታወሳል። ከድጡ ወደ ማጡ የሲቲ ጉዳይ ሊያመራ ይችላል። ውሳኔው በቀጣይ ቀናቶች የሚጠበቅ ይሆናል። ሐሳብ ውስጡበት እስኪ ሲቲ በ115 ክሶች 115 ጊዜ ገንዘብ አወጣት ስርዓቱን ጥሷል በሚል ማስረጃ ቀርቦበት ነው ሁኔታ እየተፈጠረ ያለው። ተገቢ ነው ብላችሁ ታምናላችሁ? 60 ነጥብ መቀነሱ ሐሳብ ውስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። በነገራችን ላይ ኤሉዳ ኢምፖርት ኤንድ ኤክስፖርት አሁንም ፎሎ፣ ኮፒ ሊንክ፣ ሼር ማድረጋችሁን አትርሱ። እዚሁ ላይ ባዮ ላይ እናስቀምጥላችኋለን የቲክቶክ አድራሻቸውን። ፎሎ፣ ኮፒ ሊንክ፣ ሼር ማድረጋችሁን አትርሱ። መልካም አዳር። እሺ ማን ሲቲ ላይ ምን እየተፈጠረ ነው አሁን ንገረን እያላችሁ ነው። ሁለት ሰበር ዜናዎችን እነግራችኋለሁ። አክቹሊ የመጀመሪያው ሰበር ዜና አይደለም፣ ስልችት ያለ ነገር ነው። ሁሌ ነው የሚባለው፣ እኔ ምን እንደሆነ አላውቅም። ከመጀመሪያው መረጃ ስጀምር እንግዲህ ማን ሲቲ 60 ነጥብ ሊቀነስበት ይችላል። ኢፍ ዴይ አር ፋውንድ ጊልቲ፣ ጥፋተኛው ነው ከተገኙ እስከ 60 ነጥብ ሊያስቀጣቸው ይችላል የሚባል አንድ ሜትሮ ስፖርት የተባለ የማይታወቅ ፔጅ ፖስት አድርጓል። እኔ ይህንን ፔጅ አላውቀውም። እንደው ዴይሊ ሜል ወይ ፋብሪዚዮ ቢሆን በቃ ደንግጠን ምናምን እንመጣለን። እና ይሄ 115 ክስ ምናምን የሚባለው ነገር አለ ከ3 ከ4 ዓመት በፊት የጀመረ ነገር ነው ይሄና ብዙ የማንቸስተር ሲቲ እንትኖች ራሱ ጥፋተኛ እንዳልሆነ እናውቃለን የሚል በቃ ኮንፊደንት እንድንሆን ብዙ አይነት መልእክት አስተላልፈውልናል ከዚህ በፊት እንደምናውቀው። ግን ይሄ ነገር እውነት ከሆነና 60 ነጥቡ የሚቀነስ ከሆነ ይሄ ደግሞ ሬሌጌት ያስደርገናል። አስቡት አሁን 50 ነጥብ ምናምን ያለን 60 ነጥብ ሲቀነስ ማይነስ ውስጥ እንገባና ከዚህ በኋላ የተረጋገጠ ነገር ቢኖር ከወልቭስ ብቻ ጨርሰን 19ኛ እንደምንሆን ነው። ግን ይሄ አይሆንም። ይሄ የጠላት ህልምና ዝም ብሎ አሉባልታ ነው። የአርሰናል ህልም ምናምን ሊሆን ይችላል። ገባችሁ? ዋንጫው እንዲበሉት ብቻ። ስለዚህ ነገር በእርግጠኝነት ወሬ ነው። ሁሌ እንደ አዲስ የሆነ የሚቀሰቅሰውና የሚነሳበት ነገር አለ። ፋብሪዚዮ ምናምን የሚል ከሆነ እስቲ እናያለን እንጂ ምንም አይነት ታማኝ ምንጭ አልዘገበም። አትጨነቁ። ወደ ሁለተኛው ዜና ከመሄዴ በፊት አትጨነቁ እያላችሁ ነው። አሁን ፕሬዲክሽንስ የቴሌግራም ቻናል በየቀኑ በዋኔክስ የሚገርም ትኬቶች እየተለቀቁ ነው። ተቀላቀሉን። አሁን ፕሬዲክሽንስ ብላችሁ ሰርች አድርጉና ወደ ዜናው ስገባ ኪሊያን ምባፔ እንግዲህ በጉልበት ጉዳት ምክንያት ነገ ከቤኔፊካ ከሚያደርጉት ጨዋታ አይሰለፍም ማለት ነው። ይወድቁ ይሆን? ምኞታችን ሲቲ ማድሪድ የሚባለው ነገር ገብተናል። የማንቸስተር ሲቲን የ60 ነጥብ ቅነሳ የምትባል ወሬ ሰምተናል። እንግዲህ የሌለ ሳክስ ታቃላ ሳክስ ነው በቃ ይሄ ነገር በየአመቱ ማለት ነው። አርሰናል ሊጉን ሲመራ ሁሌም የምትነሳ ነገር ብትኖር እቺ ነገር ነች። በቃ ማንቸስተር ሲቲ ከአርሰናል ጋር አንገት ለአንገት በተያያዘበት ሰዓት የሚወራ ወሬ ነው። ይሄን ወሬ የሚያስወሩት በእርግጠኝነት ማንቸስተር ሲቲ ራሳቸው እንደሆኑ እርግጠኛ ሆነልሃለሁ። ምክንያቱም አባቴ የስለንቦና ጨዋታ ነው አባቴ፣ የጭንቅላት ጨዋታ እየተጫወቱባችሁ ነው ያሉት። አምናውን እስኪ ሊቨርፑል በመራበት ሰዓት ስለዚህ ነገር ምንም የተነሳ ነገር የለም። አርሰናል ሲመራ ግን ያለፉት 3 ዓመታት ሲወራ ነበር ይሄ ነገር የማንቸስተር ሲቲ ክስ እየተባለ ምንም አይነት ነገር የለም አባቴ። እናንተን ለማዘናጋት ብቻ ነው። ይሄ ነገር ቢኖር ኖሮ እኮ እኛ ደስ ባለን ነበር አባቴ። ማንቸስተር ሲቲ ቀጥታ ቻምፒየንሺፕ ነበር የሚወርደው እናንተ ሊጉን ባትመሩ ኖሮ ማለት ነው። ማንቸስተር ሲቲ ከተባረረ ያው 60 ነጥቡ የሚቀነስበት ከሆነ አርሰናል ነው ዋንጫው የሚበላው። አስበዋል?
ይሄንን አገናዝብ። እናንተ ባትሆኑ ኖሮ ማለት ነው ይሄ ነገር እኛንም ያስደስተን ነበር። ነገር ግን አሁን ይሄ ነገር ሳክስ ነው። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች ዛሬ የተደረጉትን ቻምፒየንስ ሊግ ጨዋታዎች በአጠቃላይ ሪካፕ አድርግላችኋለሁ እና ማን ሊደርሰው እንደሚችል አሳይጋችኋለሁ ማለት ነው። የመጀመሪያውና አስደንጋጩ ውጤት ቦዶ ግሊምት ኢንተር ሚላንን ደርሶ መልስ በሜዳው 3-2 ሳንሲሮ ላይ መጥቶ ደግሞ 2-1 በማሸነፍ ታሪክ ሰርቶ ወደ 16 ውስጥ ገብቷል ማለት ነው። ስለ ጣሊያን እግር ኳስ ምን ያህል እንደወደቀ ሌላ ቪዲዮ ግዴታ ያስፈልገዋል። ስለዛ ይሰራለታል። ግን ቦዶ ግሊምትን ሳታድንቅ ማለፍ አትችልም አባቴ። ያለፈው ዓመት ዩሮፓ ሊግ ሰሚፋይናል ደርሰው በስፐርስ ነው የወደቁት። የእንግሊዝ ቡድን ምን ያህል ጠንካራ እንደሆነ አይካድም። ግን መሻሻላቸውን ደግሞ በጣም የምታየው የእንግሊዝ ቡድን የሆነውን ማን ሲቲን ዘንድሮ ለጥልጠው ነበረ 3-1። አስደማሚ የሆነ የኖርዌይ ቡድን ማለት ነው። ወኔያቸው ለሁሉም ኳስ የሚጋደሉበት መንገድ፣ ለማጥቃት የማይፈሩበት መንገድ ምናምን በጣም የሚያረካ አስደማሚ የሆነ ቡድን ነው። ኢንተር ሚላን አሳዛኝ ተሸናፊ። አንድ ቪዲዮ ስለ ጣሊያን ፉትቦል ያስፈልጋል ግዴታ ማለት ነው። ኒውካስትል ደርሶ መልስ ቃራባክን ባይዘው ይሄ ከቸልሲ ጋር የወጣ ቡድን ነው። ያን ያህል የሚናቅ አይደለም። 9-3 3-2 እና 6-1 በማሸነፍ 9-3 አሸንፎት ወደሚቀጥለው ዙር 16 ውስጥ ገብቷል ማለት። አትሌቲኮ ማድሪድ በሜዳው 4-1 ክለብ ብሩዥን በማሸነፍ ከሊቨርፑል ወይ ከቶተናም እንደሚገናኝ አረጋግጧል ማለት። ኦሎምፒያኮስ ደግሞ በባየር ሌቨርኩሰን በሜዳው 2-0 ተሸንፎ ነበረ። በሜዳቸው ደግሞ አምተው 0-0 በመለያየት ባየር ሊቨርኩሰን ወደሚቀጥለው ዙር አልፈዋል። አርሰናል፣ ባየር ሊቨርኩሰን ወይ የዶርትሙንድ እና የአትላንታ አሸናፊ ነው የሚደርሰው። ምናልባት ዶርትሙንድ ነው የሚያልፈው አትላንታን በሜዳው 2-0 ስላሸነፈው ማለት። የዲያጎ ሲሞኔው አትሌቲኮ ማድሪድ ወደ አውሮፓ ሻምፒዮንስ ሊጉ 16ቱ ዙር ማለፉን ማረጋገጥ ችሏል። አሁን በተደረገ የአውሮፓ ሻምፒዮንስ ሊግ ፕሌይኦፍ ሁለተኛ ዙር ጨዋታ አትሌቲኮ ማድሪድ ሜትሮፖሊታኖ ላይ እንግዲህ የቤልጂየሙን ክለብ ብሩዥን በመግጠም 4-1 በሆነ ውጤት በድምር 7-4 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣዩ ዙር ማለፉን ማረጋገጥ የቻለው ማለት ነው። በዚህ ጨዋታ ላይ ሶሎርስ ሃትሪክ መስራት የቻለ ሲሆን የሚገራርሙ ፊኒሺንጎችን ነበር ያስመለክተን የነበረው። ከዛም በተጨማሪ በካውንተር አታክ አጋጣሚዎች በጣም የሚገራርሙ ፓሶችንም ለማድረግ ሲሞክር ነበር። ያው ጎል ባይሆኑም ማለት ነው። በዚህ ጨዋታ ላይ አትሌቲኮ ማድሪድ እና ክለብ ብሩዥ ፈርስት ሃፍ ጥሩ ፉክክር ነበር ያስመለከቱን። በሶሎርዝ አማካኝነት አትሌቲኮ ማድሪዶች ቀዳሚ መሆን ከቻሉ በኋላ 23ኛው ደቂቃ ላይ ክለብ ብሩዦች በኦርዶኔዝ አማካኝነት 36ኛው ደቂቃ ላይ ጎል በማስቆጠር የመጀመሪያው አጋማሽ 1-1 በሆነ ውጤት ነበር የተጠናቀቀው። ያ ማለት የመጀመሪያው ዙር ጨዋታ 3-3 ስለተጠናቀቀ ይሄ ጨዋታ የመጀመሪያ አጋማሽም 4-4 ነበር የተጠናቀቀው ማለት ነው። ነገር ግን ከሁለተኛው አጋማሽ በኋላ አትሌቲኮ ማድሪዶች ገና እንደተጀመረ 48ኛው ደቂቃ ላይ በካርዶስ አማካኝነት እጅግ በጣም አስደናቂ ጎል አስቆጥሮ 2-1 ማድረግ ቻሉ። ከዛ በኋላ ሞል ክለብ ብሩዦች ወደ ጨዋታው ለመመለስ በሚያደርጉት ጥረት መሃል አትሌቲኮ ማድሪዶች በጣም አደገኛ የሆኑ ካውንተር አታኮችንም ሲያስመለክቱን ነበረ። በዛ መሃል እንግዲህ ተጨማሪ ጎሎችን በሶሎርዝ አማካኝነት 76ኛው እና 87ኛው ደቂቃ ላይ በማስቆጠር ጨዋታውን 4-1 በማሸነፍ በድምር ውጤት 7-4 በማሸነፍ ወደ 16 ዙር መቀላቀላቸውን ማረጋገጥ ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ።